السلام عليكم ورحمة الله وبركاته. سلام ጤና ይስጥልኝ የሳአዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አላህ አልহামዱሊላህ። ከቻላችሁ ይሄን ቪዲዮ ሰብስክራይብ ላይክ ሼር አድርጉልኝ ለአላህ ብላችሁ። እሱ ምንድነው እንግዲህ ዛሬ አንድ ከገረመኝ ቪዲዮ በጣም ያየውት ስለሆነ አንድ ወንድማችን እንግዲህ በሊቢያ ተሰዶ መጥቶ ጣሊያን ሮም ከምትባለው አካባቢ መንገድ ዳር እየኖረ እንደሆነ የሆነ ቪዲዮ ሳይ ሐቂቃ በጣም ነው ያሳዘነኝ። በመጀመሪያ ደረጃ ውዶቼ ልንገራችሁ፣ ምክንያቱም እኛ በሊቢያ መንገድ ስለመጣን እናቀዋለን ከሞላ ጎደል ማለት ነው። እዚህ ላይ ተሳክቶላችሁ ተስማምታችሁ ዩሮፕ ላይ ስትመጡ ነገሮችን ሁሉ በደንብ ተኮር አድርጋችሁ ተጠንቀቃችሁ ካልሄዳችሁ እመኑኝ በጣም አወዳደቃችሁ ይከፋል። ለምን ካላችሁ አንደኛ ከኢትዮጵያ ተነስተን ወደ ሊቢያ ስንመጣ መንገድ ላይ ረሃብ አለው፣ ጥማት አለው፣ ድብደባ አለው። ግን እንደ ደላላዮቹ ነው። እንደ ደላላዩ አቋም ይለያያል። ድብደባ አለው። ሴት ልጅም እንደዚሁ ልትደፈርም ትችላለች። እውነት ካወራን ማለት ነው። ግን እዛም ላይ ደግሞ ምን አለ መሰላችሁ ብዙ እንደዛ ተሰቃይታችሁ ገብታችሁ አውሮፓን የምታስቧት አውሮፓና አንዳንዴ የምናገኛት አውሮፓ የሁለት ዓለም ነገር ይሆንብናል። ለምን ካላችሁ እዚህ ጋር ስንመጣ ራሳችን ተጠንቅቀን ካልሄድን ራሳችን ኮንትሮል ካላረግን አውሮፓ እንደሚወራው አይደለም። አንደኛ ለምን ካላችሁ ራሳችንን ሴቭ ማድረግ አለብን። በሁለተኛ ደረጃ ደግሞ መጠንቀቅ አለብን። በሶስተኛ ደረጃ ደግሞ ኬዝ የሚባል ነገር አለ። ኬዝ ስንሰጥ የምን አይነት ሀገር ኬዝ ተቀባይነት አለው የሚለውን አስተካክለን አስበን አልመን ነው መምጣት ያለብን። ገባችሁ? አብዛኛው ግን ሰው ስደተኛው የሚገርመኝ ማለት ነው አውሮፓ ከገባ በኋላ ምን እንደሚያስፈልገው ምን እንደሚፈልግ የሚያቅሰው አይመስለኝም። ስሜቱን ምኑን የሚያቅሰው አይመስለኝም። እና ለዛ ነው እንደዚህ አብዛኛውን ስደተኞች የሚጎዱት ማለት ነው። እና ይሄ የወንድማችን ነገር ደግሞ ሳይ በጣም ነው ያሳዘነኝ። ወላሂ አስባችሁታል? ያልፍልኛል ብሎ ስደት ሀገር መጥቶ ሲያልፍበት ቪዲዮ ላሰማችሁና እኔ ሐሳቤን እሰጣለሁ። ምክንያቱም በዛ መንገድ ስለመጣው አውቀዋለሁ። አንድ ቤት ውስጥ አንድ I have been here a long time now. I'm sorry, sir. I have no change. ሮማ የሚባል ከተማ ላይ የሆነ መስጊድ አለ። እዛ ነው ምናየው። አበሻ ካየ ይሸሻል ነው ያሉት። ወንድሜ ጋር ምንም አልተገናኘንም። ምንም በስልክም አንድ ቀንም ድምፁ ሰምቼው አላውቅም። 20 ዓመት እኮ ነው ማለት ነው። 20 ዓመቱ ነው። በወቅቱ ደግሞ ኢብራሂም ሻፊ ጋዜጠኛው ከሱ ጋር አንድ ላይ አንድ ቤት ውስጥ ነው ያደጉት እና እሱም ፈልገዋል ባለሳ እሱ ነበር እስካሁን እሱ ከየቱም ፈልጎ ያመጣው ነበር። እሱ ሞቷል። ያደገው ጨርቆስ የድሮ ባቡር ጣቢያ ጀርባ ነው እና እዛ ከልጆች ጋር ሊቢያ ብሎ ወጥቶ ከዛ ጠፋብን እና ጣሊያን ገባ ተባለ። ጣሊያን ደግሞ አሁን ላይ ያለበት ጎዳና ላይ ወጥቆ ነው። ጣሊያን ጎዳና ላይ የአእምሮ በሽተኛ ሆኖ ጎዳና ላይ ወደቀ። ከረጅም አመኛ ጥሩ ህይወት ነው የሚኖረው፣ ኑሮ መስርቶ ይኖራል ብለን ስንጠብቅ ነበረ። ግን አሁን ደግሞ ያየነው ነገር በጣም ያስደነግጥ ነው። ጣሊያን ጎዳና ላይ ወድቆ ፀጉሩ ተንጨባሮ በጣም በሚያስፈራ ሁኔታ ይዘገንናል ያለበት። እኛ ስንጠብቅ የነበረው እሱ ተመችቶት ደልቶት የሚኖር ነው የሚመስል። ግን አሁን ያለበት ሁኔታ በጣም ያሳዝን። እኔ ጣሊያን ያሉ እህት ወንድሞቻችን ይርዱኝ፣ ልጆች እህት ወንድሞች ያሉ ጣሊያን ውስጥ ያሉት ሁሉ ይርዱኝ፣ በአላህ ስም ጠይቃቸዋለሁ። የኛ የስደተኞች ነገር ሐቂቃ አንዳንዴ ወላሂ በጣም ማዝ ነው።
ገባችሁ ለምን እንደሆነ ታውቃላችሁ ያልፍልናል ብለን ከሀገራችን ወጥተን እዚህ ጋር ደግሞ የምናገኛቸው ነገር አንዳንዴ በጣም ከባድ ነው ለምን ካላችሁ እኔ ባህርን ሞክሬ አይቼዋለሁ በሰብራታ በኩል ማለት ነው ግን 3 ሰዓት ወር 2 ሰዓት ተኩል ነው ተጉዤ ከዛ በኋላ መርከቡ ተገልብጦ የሞተ ሰው እንደዚህ ባይናችን አይተናል ገባችሁ አላህ ከዚህ ሀዛ ነገር አውጥቶን ግን እኔ ለሰው መጥፎ መሆን አልፈልግም ለሰው መልካም ልብ እንዲኖረኝ ነው የምፈልገው አላህ ያወጣይ ለኔ መልካም ነገር ስላለው ብዬ ስለማስብ ማለት ነውና እሱ የጠበቀው ሌላ ነው ብዙ ሰዎች ወላሂ ብዙ ስደተኛ የሚለው ነገር ነው ከሊቢያ ወጥተን ወደ ዩሮፕ ስንመጣ የምንጠብቀውና የምናገኘው አንድ አይደለም ይላሉ አብዛኛው ስደተኛ ገብታችሁ ብጠይቁ ማለት ነውና ሁሉ ጊዜ ስደት ሀገር ስንወጣ ሃይምሮአችን አሳምነ ነው የምንወጣው ነገር ክፉም አለ ደግም አለ ብለን ካልወጣን በጣም ከባድ ነው እንኳን እነሱ በዛ በረሃ በዛ ውሃ የሄዱት እኔ ገባችሁ ከሊቢያ ከሩዋንዳ ወደዚህ ቱርክ ከቱርክ ወደዚህ የመጣውት አስቤው የመጣውት ሌላ ነው የተቀበለኝ ግን ሌላ ነው እኔ ግን ፈጣሪን ከማመስገን ወደኋላ አይደለም ለምን አልহামዱሊላህ አላህ ለሁሉም ነገር እንትን አለው ሁለተኛ ደግሞ አብዛኛውን እዚህ ስደተኛ ደግሞ በጣም ትልቁ ችግር ኬዝ ነው ኬዛችሁን ከሀገራችሁ ስትወጡ አስባችሁ አልማችሁ አስባችሁበት ምን አይነት ኬዝ ብሰጥ ምን አይነት ኬዝ ተቀባይነት አለው ብላችሁ ካልመጣችሁ ልክ እንደዚህ ልጅ ነው የምትሆኑት ሰው መውጣቱንና መድረሱን እንጂ እኔ በጣም አንዳንድ የሚገርመኝ ነገር አለ መድረሱን እንጂ ከዛ በኋላ ምን እንደሚፈልግ ምን አይነት ኬዝ ተናግሮ ወረቀት መቀበል እንዳለበት አብዛኛው ሰው አያውቅም ከቻላችሁ ቪዲዮ ሼር አድርጉት ይጠቅማችኋል ወላሂ ለምን ካላችሁ እኔ በጣም ከብዙ ሰው የምታዘበው ነው ቲክቶክም ስለማገኝ ብዙ ሰው ማለት ነው ምን አይነት ኬስ ተሰተን ምን አይነት ኬስ ተቀባይነት አለው የሚለው ሳይሆን የሚያሳስባቸው እኔ ከአውሮፓ ገብቼ አውሮፓ ከገባ በኋላ የራሱ ጉዳይ የሚሉ አሉ አይደለም የራሱ ጉዳይ የሚባል ህይወት የለም ወረቀት ከሌለ እዚህ ሀገር ስራ መስራት አትችልም አሁን ይሄ ወንድሜ ተሎ እንግዲህ ጣሊያን በአንድ አመት ውስጥ ወረቀት ትሰጣለች ገባችሁ ኬዝ በደም ማነጋገራችሁ ጎበዝ ከሆናችሁ አስተካክላችሁ ከሰጣችሁ በአንድ አመት ወረቀት ትሰጣለች ጣሊያን ማለት ነው ይሄ ወንድሜ ግን እንግዲህ 20 አመት ተቀምጦ የጎዳና ተዳዳሪ መሆን ቀልድ አይደለም ገባችሁ እዚህ ብርድ አለ ፀሐይ አለ ደሞ ቅዝቃዜ አይደለም እንደዚህ ስደት ላይ ተፈራርቆበት እየኖረ ያለ ስሜቱ በጣም ከባድ ነው እኛ አይደለም እኛው እዚህ ካናዳ ከገባን 2 አመታችን ብርድ በጣም እስኖ በሆነ ቁጥር እኮ ዘንድሮ ብቻ ነው ጓንት አለበስኩም ሐቂቃ እንጂ የዛሬ አመት ለብሻለሁ እኔ የባለፈው አመት ጓንት ለብሰን 2 ጓንት ነበር ለብሰን የምንወጣው አስባችሁታል ዘንድሮ ግን የለም ሱብሃንክ እና ምን ልላችሁ ፈልጌ መሰላችሁ ከገባችሁ በኋላ ወረቀት የሚባል ነገር አለ ያንን አስማችሁበት አልማችሁበት አስተካክላችሁ ካልሄዳችሁ በጣም ዋጋ ተከፍላላችሁ ይሄን ነገር ማታውቁ ከሆነ የሚያቀሰው ጠይቁ የምትከስሩት ኪሳራ የለም አብዛኛው ስደተኛ ግን በሊቢያ በተለይ የሚመጣ ብዙ ስቃይቶ ብዙ ብሎ ቤተሰብ እዚህ የሚጠብቀው ሌላ ነገር ነው እዚህ አውሮፓ ስንገባ በጣም ደልቶን ፏብለን ዘና ብለን ምን ኖር ይመስላችኋል አይደለም ሲስተም ውስጥ ካልገባችሁ ወላሂ በጣም ከባድ ነው ስደት በጣም ኢትዮጵያ ላይ ለምኜ ብበላ ትላላችሁ ስለዚህ የስደቱን አግባቡን ወቁት ሳታውቁት ጋይ ከገባው አውሮፓ ችግር የለም ዘና ብዬ ኖራለሁ ዘና ትላለ ሲስተም ላይ ካልገባ ወረቀት ካልያስክ እመኑ ዋጋ ትከፍላላችሁ ስለዚህ ይህን ነገር በደንብ ባስቡበት ጭንቅላታችሁን አስተካክሉት እኛ አልহামዱሊላህ አልጋ ባልጋው ነው ወረቀት ይዘናል ወረቀት ያልይዙት ደግሞ በጣም ስሜቱ ከባድ ነው ያ አላህ ስለወንድም ብላችሁ እናቴም ስታብሰለስሉ እሱ ልጄ መቼ ይመጣል እያለች ስትጠብቅ እሷም ወደ አኺራ ሄዳለች አላህ ይዘንላት አላህ ጀነተል ፈርዶስ ይወፍቃል ልጆቼ ወንድሞቼ እህቶቼ ባላችሁ አቅም ተባበሩኝ ወንድም ስለ ወንድም ብላችሁ በትክክል እሱ መሆኑን በምን አወቃችሁ ትክክለኛ እሱን ራሱን ጸጉሩ ራሱ ፎጣ ለብሶ ጫካ ውስጥ ነው የተቀመጠው አሁን የተላከው ፎቶ ጫካ ውስጥ ማን ይላከላችሁ ይሄን ፎቶ ልጆች ናቸው አብሮት የሄዱ ልጆች እሱ ነው አይደለም ብለን ነው ይላክነው እውነት አብራችሁ ራሱ የሄዳችሁበት ስደተኞች ባይዘወይ ማለት ነው
አብረን ስደት ሀገር የተሰደድን በጣም ምርጥ ያላቸው ልቦች አሉ። እናንተ ደግሞ ምን ችግር አለው? ልጁን ወደ ልቦናው እንዲመለስ አድርጋችሁ አረጋግታችሁት ረድታችሁት ሲስተም ውስጥ ብታስገቡት ምን ችግር አለው? ፎቶ አንስታችሁ ለቤተሰብ ከመላክ የሚቀድመው እኮ ሰው መሆን ነው አይደለ? ምን አለ እናንተ ወላሂ ችግሩን ተረድታችሁ አፕሪሼት ወይም ደግሞ አበረታታችሁት ወደ ሲስተም ውስጥ እንዲገባ ብታረጉት ምን ችግር አለው? ለቤተሰብ ፎቶ አንስታችሁ ከመላክ ሱብሃነክ። ስንት አይነት አስመሳይ ሰው አለ። ነው እነሱ ወደ ሌላ ሀገር ሊሻገሩ ብሎ ድንበር ላይ ይታየው። ደግሞ እኛ አሁን በቅርብ ጊዜ እንዴት ጨከነ፣ ደህና ህይወት እየኖረ ደህና ኑሮ እየኖረ እንዴት አያስታውሰንም፣ እንዴትስ ጨከነ እያለን ነበረ ስንጠብቅ የነበረው። ግን እሱ ጎዳና ላይ ያለበት ሁኔታ በጣም ያስፈር። መቼ ነው ከዚህ ወደ በሊቢያ አድርገው የሄዱት? በ97 በ1997 ከጓደኞቹ ጋር ወጥቶ። ስንት ሆነው ነበር የወጡት? ብዙ ነበሩ። የለጋሃር ልጆች ብዙ ልጆች ነበሩ አብሮ። ስንት አመቱ ነበር ያኔ ሲወጣ? ተምሮ ጉለባል ሆቴል ተምሮ ትምህርት ጨርሶ ጉለባል ሆቴል መስተንግዶ ይሰራ ነበር እና በወቅቱ ደግሞ ኢብራሂም ሻፊ ጋዜጠኛው ከሱ ጋር አንድ ቤት ውስጥ ነው ያደጉት እና እሱም ፈልገዋል በሰዓት እሱም ነበር እስካሁን እሱ ከየቱም ፈልጎ ያመጣው ነበር። እሱ ሞቷል። እና ምን ልላችሁ ፈልጌ መሰላችሁ? በመጀመሪያ ደረጃ ጓደኞቹ ለቤተሰብ ፎቶ ከመላክ ልጁን አረጋግታችሁ ወይም የሚገባበት ቦታ አመቻችታችሁ ምናምን የሚታከምበት እዚህ አውሮፓ ላይ ደግሞ ቀላል ነው ሰውን ለማሳከም። ምን አለ ብትተባበሩት? ጓደኝነት ነው ወይስ ዝምድና? ዘመድ የአባታችን ወንድም ኢብሮ ኢብራሂም ሻፊ የአባታችን ወንድም ነው። እኛ ያደግነው እኔም እሱም ወንድሜ እዛ ቤት ውስጥ ነው ያደግነው። የሚገርምሽ ነገር ያሳደገን አጎታችን ሻፊ አህመድ ይባላል እና እሱ ታሞ ሆስፒታል ተኝቶ ነበር በዛን ሰዓት እና እሱ ተነስቶ ያው ጥቁር አንበሳ ሆስፒታል ሄዶ ነበረ። እኛ እንደውም የሰማነው ለቅሶ ላይ ሆነን ነው። እናቴ ከክፍለ ሀገር መጥታ ዚያዳ ላይ የወትም የት ሄደ ከመጣ እኮ ዚያዳ ላይ የወትም ስትል ሁሉም ዝም አለ። ለሱ ለኢብራሂም ግን ነግሮታል እንደምሄድ። የኢብራሂም አባት ነበሩ ያረፉት። እና በቃ በዛ በግርግሩ በስንተኛ ጊዜ ነው በኋላ ከልጆች ጋር እኮ ከሰፈር ልጆች ጋር የለም ሄደዋል ወደ ውጭ ብሎ ሄዱ ተባለ። በቃ በዛው ያው ምን ታረጋዋለሽ በወቅቱ። ከዛ በዛ ቆየን። ሊቢያ ላይ ገቡ አሉ። መልሶ ጎረቤትም ይደውላል። እሱ ከሄደ ደውሎም እዚህ ቦታ ላይ ምንም ብሎ አያውቅም። በቃ ኢብራሂምም ከልጆች ላይ ይጠይቅ እንደቀልከው 3 አመት ብቻ ይውላችሁ ልንገራችሁ። ስደት ስንወጣ አስበነውና አለመነው የምንመጣው ሌላ ነገር ነው። ግን ራሳችን ማስተካከል አለብን ውዶች። ዋናው ትልቁ ኢምፖርታንቱ ጉዳይ ሲስተም ውስጥ ካልገባን ወላሂ ከባድ ነው። ሲስተም ውስጥ እንድንገባ ሁላችንም መጣር አለብን እህት ወንድሞች። ፒአር ካገኛችሁ ከዛ በኋላ ትንሽ ቢሆን ስራ ሰርታችሁ ራሳችሁን መቀየር ትችላላችሁ። ላሰማችሁና ሐሳብ እንሰጣለሁ። በቃ ኢብራሂምም ከልጆች ላይ ይጠይቃል አለ። ደህና ነው በቃ አብሽር ምንም አይሆንም። እኔ ፈልጌ አመጣዋለሁ ይል ነበር እና እኔ የሚመቻችበት መንገድ እንፈልጋለን ይል ነበር እና በዛ ሰዓት ነው የሄደው እና ምንም የከፋም ችግር አልነበረበትም። እና እኔ እንዴት ከልጆች ጋር ተወሳሶ እንዴት እንደሄደ አላውቅም። ኢብራሂም እንግዲህ ተወዳጅ የስፖርት ጋዜጠኛ የነበረ እጅግ በጣም ህልፈቱ በጣም የሚያሳዝን በሰው ሀገር ህይወቱ አልፎ የተሰማ ታላቅ ጋዜጠኛ ነበር። ቀድሞ ነው የእናንተ ወንድም የወጣው? ከዛም በፊት ነው። በቃ እኔቱም ገብቻ አመጣዋለሁ ባለ ሰዓት እሱም ደግሞ አላህ ሞት ቀደሞ ሞት ለማት ነገር ለሰው ሁሉ ልጅ ሞት የሚቀር አይደለም። እድሜያችን አጠረ መረዘመ አንድ ቀን መሄዳችን አይቀርም። ግን ያልሆነ አሟሟት ደግሞ ያሳዝናል። እንዲህ አይነትም ህይወት ከመኖር መሞትም ደግሞ ይሻላል።
አሁን አልሰማም ከወጣ በኋላ አልተገናኛችሁም ከወንድሜ ጋር ምንም አልተገናኘንም ምንም በስልክም አንድ ቀንም ድምፁ ሰምቼው አላውቅም 20 ዓመት እኮ ነው ማለት ነው 20 ዓመቱ ነው ስለዚህ አብረውት የወጡት ናቸው ምንም አበሻ ያለበት አይቀርብም ሮማ የሚባል ከተማ ላይ የሆነ መስጊድ አለ እዛ ነው ምናየው አበሻ ካየ ይሸሻል ነው ያሉት ስለዚህ አሁን ላይ ደግሞ እነዛ ልጆች ስልክም ሲደወልላቸው ያነሱም እነሱ የተለያየ ሀገር ነው የገቡ በኋላ ላይ የሄዱት ናቸው ወይስ መጀመሪያ አብረው የሄዱት ናቸው ፎቶ ያነሱ እኔ እንዴት እንደሆነ ነው ያላውቅም በአጎቴ በኩል አሁን በልጆች በኩል የተላከው ምናልባት እንግዲህ የሰፈር ልጆች የሚያውቁት ይመስለኛል ከዛ በኋላ የሄዱት ይሆናል ነው አይደለም ብሎ ነው በቃ እሱ እዛ ተቀምጦ እነሱ ሊሻገሩ ሲሉ ነው ይሄ ዚያድ አይደለም ወይ ብለን አንስተን ላክነው እና ነው አይደለም ብሎ አይ እሱ መሆኑን ደግሞ አረጋገጥ ከባድ ነው ከአመታት በኋላ በዚህ ሁኔታ ወንድምን ማየት ፀጉሩ ራሱ ምን ይመስላል ጺሙ ፎጣ ለብሶ ስለዚህ እናንተ አይታችሁ ፎቶ ትክክል ወንድሜ የእናቴ ይሄ ፎቶ መቼ የተላከላችሁ አሁን ትንሽ ቆይቶ 3 ወር ምናምን ሆኗልና እኔ ለመጀመሪያ ጊዜ ነው ስለሱ የሰማችሁት ከ3 ወር በፊት ጣሊያን የሚኖሩ የሸገር ኢንፎ ሚዲያ ተከታታዮች በተለይ ሮም አካባቢ የሚኖሩ ስለወንድማችን እንግዲህ በአላህ በተለይ ጣሊያን የምትኖሩ እኔም በግሌ በውስጥ ለብዙ ሰዎች ደውያለሁ እንዲያው ለአላህ ብላችሁ ለዚህ እህታችን ከምሬንም ነገራችሁ ተባበሯት ፕሊዝ ከቻላችሁ ደግሞ ልጁን አበራታታችሁት ወደ ልቦናው ተመልሶ ወረቀት አግኝቶ ስራ የሚሰራበትን ነገር ብታመቻችሁ ምክንያቱም ስደት ሀገር የወጣ ሰው ሁሉ ሐሳብ አለን ወገን አለን እህት ወንድሞቼ ማለት ነውና እንዲያው ለአላህ ብላችሁ ብትተባበሩት እኔ በጣም ነው ያሳዘነችኝ እኔ ቪዲዮ ካየሁት በኋላ እዛ ጓደኞቼ የሚኖሩ አሉ ሮም እዛው የራሳቸው ቤት ያላቸው የራሳቸው ላይፍ ምናምን ያላቸው እኔ ራሱ ደው ጽፌላቸው ነበር ማለት ነው በአላህ ልጅ ተባበሩት ምናምን ብያቸዋለሁ ከቻላችሁ ግን እህት ወንድሞቼ በተለይ ሮም ውስጥ ያላችሁ አስባችሁታል አቅሉም በደንብ እንትን አላለም በጣም ጎበዝ ነው አላህ ይጨምርለት ከመስጊድ ጎን አይሸሽም ከቻላችሁ ስራም ሆነ ምንም ሆነ ወይም ደግሞ ጤናውን የሚታከምበት አስተካክላችሁ ከዛ በኋላ ይሄ ልጅ ወደ ስራ ቢገባ በርግጠኝነት ይስተካከላል አንዳንዴ ስደት ስንወጣ እኛ የምናስበው ሌላ ነው ከዚህ ጋር የሚገጥመን ሌላ ነው እና ምን አለ መሰላችሁ እዚህ ላይ ደግሞ አንድ ሐሳብ መናገር ፈልጋለሁ ለምንኛ አብዛኛው እዚህ አውሮፓ ላይ ስንመጣ ሰው የሚመስለው ተመቻችቶለት ዘና ብለን ፈታ ብለን ምንኖር የሚመስላቸው ሰዎች አይደለም ፈተና አለው ፈተና አረብ ሀገርም ሆነ የትም ቦታውን ስደት ፈተና አለው እኛ ተቋቁመን አቅላችን ጠብቀን ራሳችን ኮንትሮል አድርገን ምናምን ካልሄድን ዋጋ እንከፍላለን ስለዚህ ይሄ ወንድሜ ደግሞ ይመስለኛል አስቦት የመጣው ነገር ሌላ ነው ያገኘው ሌላ ነው ለዛ ነው ከቻላችሁ ግን የምታውቁት ጤና ተቋም አስገቡትና ወደ ልቦናው ተመልሶ ስራ ሰርቶ ቤተሰቦቹን የሚያገኝበትን ነገር ብትተባበሩት ደስ ይለኛል ሰብስክራይብ ላይክ ሼር አድርጉ ስለ ሊቢያ ማቀውን ብዙን ያሳልፍ የመጣውትን ማለት እንድነግራችሁ የምትፈልጉ ኮሜንት ካላችሁ ኮሜንት ላይ አስቀምጡልኝ እኔ ግን አልহামዱሊላህ ነው ያለሁት ካናዳ ነው የምገኘው ቻናሌንም ሰብስክራይብ ላይክ ሼር አድርጉ የሊቢያ ህይወት ያልተዳሰሰ ነው እወዳችኋለሁ